ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ አለሁ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እናንተ ጋር ስራ፣ ጤና እንዴት ይዟችኋል? ዛሬ ደግሞ ጫካ ገብቻለሁ ማለት ነው። ፎቶ ላስጎበኛችሁ፣ ፎቶ እንዴት እንደሚያምር ማለት ነው። ትንሽዬ ንፋስ አለ፣ ትንሽ የሚረብሽ ድምጽ ምናምን አለው ማለት ነው። ይኸውላችሁ እና ውድ ቤተሰቦችን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ስለምታበረታቱኝ አመሰግናለሁ። ግን አላበረታታችሁም እናንተ ማለት ነው። እናንተ አታበረታቱኝ፣ ስጠፋ ጠፋሽ ትላላችሁ ማለት ነው። ወቀሳ መሰለብኝ ማለት ነው። እኔ ያለው ክሳችሁ ማለት ነው። እኔ ያለው ክሳችሁ ግን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። እኛ ግዴታ ለመፈመስ የቡታጅራ ዩቲዩበር መሆን አለብን ነው የለብንም? እኛ ጽድት ያለን የባህር ዳር ዩቲዩበር ነን ማለት ነው። አበረታቱን ውዶችዬ። ለነገሩ የዩቲዩብ ተመልካቾች የሚወዱት ነገር ምን መሰላችሁ? ተጋቡ፣ ተፋቱ፣ ተቀነጣጠሱ ነው። እና ዛሬ ደግሞ እኔ በሰው ፍትፈት አልወድም። ዛሬ ግን ምፈተፍተው ምንድነው? በዩቲዩበሮች ሰሞኑ ምንድነው ዩቲዩብ የተፈጠረው ነገር? ምንድነው ጉዱ? እከሌ ተፋታ። በነገራችን ላይ ማለት ነው ይሄ ውሸት ፌክ ነው ማለት ነው። ፌክ ነው የሚሰሩት። እንዲሁ እናንተ ስታስጣው ለምሳሌ ውብዬና ናሂ በፈጣሪ ስም ፈጣሪ ይቅር ይበላችሁ ማለት ነው። ፈጣሪ ይቅር ይበላችሁ። ምክንያቱም እናንተ ማለት በቤተ ክርስቲያን የተጋባችሁ ሰዎች የእግዚአብሔርን ቃል ኪዳን ተቀብላችሁ እንደዚህ የውሸት ድራማ ማስመሰል እንዴት ነው ማስመሰል የምትችሉበት? የምር ጥሩ አይደለም። ሰው ከእናንተ ምን ይማራል? ሰው ከእናንተ ምን ይማራል? በነገራችን ላይ እንትን ነው እንደዛ ብለው ካልሰሩ ኑሮ ተወዷል፣ ቤት ኪራይ ውድ ነው። እንደዛ ካልሆነ ደግሞ ቻናላቸው ቫይራል አይወጣላቸው፣ ካልታየ ደግሞ ገንዘብ የለም ማለት ነው። ስለዚህ ገንዘብ ለመስራት እነሱ ያመጡት አይዲያ እንጂ እንዴት ነው እውነት የሚመስለው? አሁን ለምሳሌ ድንገት ውብዬ ቤት ሆና ናሂ መጣ። እንዲሁ ድንገት ሳታስቡት አንኳኩቶ ጸጉራችሁን አስይዛችሁ በስነ ስርዓት ልብሳችሁን አልብሳችሁ ምናምን እንዴት ነው የምትጠብቁት? ሆስፒታል ስትሄዱ አሁን ሰው ፌንት ሲነቅል ፌንት ነቀልኩ ልበል፣ እኔ ጋር ካሜራ ነው የሚደቀነው ወይስ ውብዬን ነው የሚያዘው ማለት ነው? እና ጥሩ አይደለም ማለት ነው። እውነት ሰርቶ ማደግ ይቻላል። ሌላ በጣም ብዙ የሚሰሩ ስራዎች አሉ። በጎ ስራ እየሰራችሁ የተለያዩ ገዳማት፣ ቤተ ክርስቲያን እየሄዳችሁ መስራት ትችላላችሁ። ችግር የለውም። ነገ ጧት ልጃችሁ እኮ ቪዲዮውን ያየዋል። ልጃችሁ ቪዲዮውን ያየዋል፣ ቤተሰብ ያያል። እኔ በነገራችን ላይ እንደዚህ ለገንዘብ ብዬ የወረደ ስራ አልሰራም። የወረደ ስራ ትዳሬ ላይ ሟርታል እንትን አለን። እነሱን ተከትሎ አሁንማ ፍሬና ዳጊም እነሱ እንኳን አልተፋቱም። ከዛ ደግሞ ዮኒና ሙ የሚባሉት ኧረ ስንት ያልተፋታለ ከነው ብዬ ምንድነው እየተማሩት ያሉት። ከዛ እንባቸው ደግሞ የሚመጣው ቪክስ ይቀባሉ ማለት ነው። እንደዚህ ቪዲዮ ሊሰሩ ሲሉ ቀዴት ወይኔ ፈጣሪ። እኔ በነገራችን ላይ እንደነው ብዬ ልስራ ማስመሰል ብል ማለት ነው ማለት ሳቄ ነው የሚቀርመኝ። እንደሷም በይቀድመኛል። አረ በከት ይበጣል። ቪክስ ይቀባሉ። ልክ ቪዲዮ ሊሰሩ ሲዘጋጁ እዚህ ላይ እዚች ጋር ያስቀምጡታል። ከዛ ቪክሱ እየቆየ አይደለም የሚያቃጥለው፣ እየቆየ ሲያቃጥላቸው እንባቸው ይዘረገፋል ማለት ነው እንጂ የሰው ልጅ ያለ አንድ ነገር እንዴት ነው እንቦ የሚዘረገፍ? እኔ ይመጣል እኔም ቢያ ይመጣልኝ። እና ውብዬና ናሂ በፈጠራችሁ ጥሩ ስራ እንደ ድሯችሁ ሁኑ። እንዴት ነው እናንተ በቤተ ክርስቲያን ቃል ተገባብታችሁ ትዳራችን ፈረሰ፣ ናሂ ሌላ ሚስት ሊያገባ ሌላ ቀለበት ሊያረግ ሲዮ ማረነ ክርስቶስ። እናንተ ባመጣችሁት ሌሎቹ ራሱ እየሰሩ ነው ያሉት። እና የማስመሰል ስራ አትሱ፣ ጽድት አድርጋችሁ ስሩ። ያው ይታወቃል ካላስመሰላችሁ ዩቲዩብ ተከታይ አይኖራችሁም። ግን ባይኖራችሁ እናንተ ደግሞ ፌመስ ትልልቅ ዩቲዩበሮች ናቸው።
ብዙ ቦታ እየሄዳችሁ እየሰራችሁ ማድረግ ትችላላችሁ። ተልካሻ ስራ አትስሩ ነው የምለው ቤተሰቦችዬ። እና ይሄን ነው የምለው ውዶችዬ። እኔ ግን እንደዚህ በትዳሬ ላይ በስማም ለገንዘብ ብዬ ማሟረት አልፈልግም። ነገ ጧት ልጄ ሲያየው የሚያፍርበት ቪዲዮ መስራት አልፈልግም ማለት ነው። እኛ ብናጠፋው ዩቲዩብ አያጠፋው ማለት ነው። ዩቲዩብ ስለማያጠፋው ጥሩ ስራ ሰርቶ በራስ መፈመስ እንጂ እንደዚህ ብሎ በጣም ይከብዳል ይከብዳል። እና ውዶች እኔ እንደዛ ላደርግ የምሬ ነው ብላችሁ እንዲሁ 1000 ዓመት ለምን አልቆይ ለገንዘብ ብዬ በስመ አብ ወመንፈስ ቅዱስ ለገንዘብ ብዬ እንደዛ የውሸት እያለቀስኩ ደግሞ የውሸት ማርያምን ገብርኤልን ፈጣሪ ሆይ ትዕግስቱን ስጠኝ። ዩቲዩብ መንፈስ ነው የሚባለው እውነት ነው እንዴ? ገንዘብ ሲበዛ ሰይጣን ነው የሚባለው አይደል? በጣም እውነት ነው። እና ውዶችዬ እኔን ግን አበረታቱኝ። እኔ ምስኪን እህታችሁ፣ እኔ የቃሪያ ነጋዴ፣ የሽንኩርት ነጋዴ፣ ጉልት እኔ እያሉላችሁ እኔን አበረታቱኝ። ከዛ እኔ ደግሞ በቀጥ ትንሽ የቪዲዮ ሰርች ነበር የሆነ ሴትዮ እንድትጠነቀቁ በዚህ አጋጣሚ የምነግራችሁ ብር ልኬልሻለሁ ላኪልኝ ጓደኞችሽ ጋር በቴሌ ብር ላኪልኝ አለች። እኔ ደግሞ ብሩ ይግባ አላቅም ቼክ አድርጌ እነግርሻለሁ እኮ። ከዛ ሄድኩ ባንክ ቤት ሲሄድ አይታችኛል። ከዛ ባንክ ቤት ሄድኩ። ባንክ ቤት ሲሄድ ብሩ የለም አልገባም። እኔ ስጀምር ንግድ ባንክ ብርም የለኝም አልጠቀምም። 20 ብር ነው ያለሽ አሉ። ከዛ ትደውላለች ለቤተ ክርስቲያን የሚገባ ነው። ቆይ እስኪ አለኛ ሚሴት ለቤተ ክርስቲያን የሚገባ ነው ትለኛለች። ለጥርስ የሚገባ ጥርስ ልታከብበት ትለኛለች። እኔ እኮ የሰው ገንዘብ አልፈልግም። እኔ ብሯ ከሆነ እልክላታለሁ፣ ግን እኔ አልገባልኝም ማለት ነው። ከዛ እየደወለች ደግሞ አንቺ ቆይ ስራ ሳይዛታለች ነው። እኔ ግን ማንንም አልፈራሳ ስላስፈራራችኝ ስራዬን ማቆም ሰው አይደለም። አካውንቷ አላከችልኝ ማለት ነው። ታቻው አካውንቷ ልካልኛለች። እንዴት አደር ስራ የአርሴማ ቤተክርስቲያን የሚገባ ብር ነው ይላል። ላርሴ እኔ እኮ አልክም አላልኳት። አልቻርስ ምን ለምን አልችልብኝም አልገባኝም። ቴክስቱ ከተነበባችሁ ማለት ነው። አካውንቷን ልካልኛለች። የለኝም ማለት የለኝም አካውንቷን ስሟን ላከች አስገብልኛለች። እኔ ከየት አምጥቼ ላስገባ? 40 ሺህ ብር ትላለች እንዴ? እኔ 40 ሺህ ብር ከተወለድኩ አይቼው አላውቅም። እና እንደዚህ አይነት ሰው ተጠንቀቁ። አሁን ለምሳሌ በቃ ልካልኛለች ከጓደኛዬ በቃ ላኪልኝ ባንክ እስከሚሄድ ብላት ከስሬ ነበርና ይሄ የስርቆት አንዱ ሲስተም ሆኖ ተገንቷልና ጓደኞቼ ተጠንቀቁ፣ በጣም ተጠንቀቁ። ቢያስፈራሩንም ምንም አያደርጉንም። ቆይ ስራ ተወጫታለሽ ምንድን ያለችኝ? የስራሽን እሰጥሻለሁ። የስራዬን ከሆነ እኮ ችግር የለውም። ነው የሷን ብር አልበለውባትም። ግን ዩቲዩብ የምታውቂ ሰው ከሆንሽ እኔ አንቺን ገንዘብ አላየሁሽ፣ አፍሽን አትክፈችብኝ እኔ ላይ ማለት ነው። እኔ ላይ አፍሽን አትክፈችብኝ። እኔ የምፈራ ሰው አይደል፣ ማንንም አልፈራ። እኔ የምፈራ ፈጣሪን ብቻ። እኔ በራሴ ሰርቼ ጥሬ ግሬ በላቤ የምኖር ሰው ነኝ። የበሬና አውቀሽ እንደምታስፈራሪኝ አላውቅም። እና ውዶችዬ በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ። ባይ ባይ። ወዳችኋለሁ።